ምዕራፍ 27 ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለው። እርሱም አለው እነሆ እኔ አረጀሁ፣ የምሞትበትን ቀን አላውቅም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው ሲናገር ትሰማ ነበር። ኤሳውም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድነህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ። ሲነግረው ሰማው። አሁንም ልጄ ሆይ እኔ በማዝዝህ ነገር ስማኝ። ወደ መንጋ ሄደህ 2 መልካካም ጠቦቶች አምጣልኝ። እነርሱንም ጣፋጭ መብል ለአባትህ እንደሚወደው አድርጋለሁ። ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ። ያዕቆብም ርብቃ እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት እሆናለሁ። መርገምን በላዬ አመጣለሁ፣ በረከትን አይደለም። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች። ታናሹንም ልጇን ያዕቆብንም አለበሰችው። የጠቦቶቹንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። የሠራችውን ጣፋጭ መብልና እንጀራውንም ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆይ ልጄ ሆይ አንተ ማነህ አለ። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኤሳው ነኝ። እንዳዘዝከኝ አደረግሁ። ነፍስህ ተባረከኝ ዘንድ ቀና በልና ተቀመጥ፣ ካደንሁትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለው። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እዳስስ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም። እንዲህም ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር፣ እጆቹን እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና። ስለዚህም ባረከው። አለውም አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጄ አደን እንድበላና ነፍሴ እንድትባረክህ አቅርብልኝ አለ። አቀረበለትም፣ በላም፣ የወይን ጠጅም አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ ሸተተ፣ ባረከውም፣ እንዲህም አለ፣ የልጄ ሽታ እግዚአብሔር እንደ ባረከው እርሻ ሽታ ነው። እግዚአብሔር ከሰማይ ጠል ከምድርም
አስብ፣ የእህልንም የወይንም ብዛት ይስጥ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህም ብሩክ ይሁን። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው ጊዜ ኤሳው ካደን መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱንም አባቴ ይነሣ፣ ነፍስም ተባርከኝ ዘንድ ከልጁ አደን ይብላ አለው። አባቱም ይስሐቅ አንተ ማን ነህ አለው። እርሱም እኔ የበኩር ልጅህ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣ ማን ነው? አንተ ሳትመጣ ከሁሉ በላሁ፣ ባረኩትም፣ እርሱም የተባረከ ሆኖ ይኖራል። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግ መራራ ጩኸት ጮኸ። አባቱንም አባቴ ሆይ። እርሱም ወንድምህ በተንኰል ገብቶ በረከትህን ወሰደብህ አለ። እርሱም አለ፣ በእውነት ስሙ ያዕቆብ ተባለ፣ 2 ጊዜ አሰናክሎኛልና ብኵርናዬን ወሰደ። አሁንም እነሆ በረከቴን ወሰደ። ደግሞም ለእኔ በረከትን አላስቀረህልኝምን አለ። ይስሐቅም መለሰ ኤሳውንም አለው፣ እነሆ ጌታህ አደረግሁት፣ ወንድሞቹንም ሁሉ ለእርሱ ተገዦች የሆኑ ዘንድ ሰጠሁት፣ በእህልም በወይንም አበረታሁት። ለአንተ ግን ልጄ ሆይ ምን ላድርግ? ኤሳውም አባቱን አለው፣ አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ቃሉን አንስቶ አለቀሰ። አባቱ ይስሐቅም መለሰ አለውም፣ እነሆ መኖሪያህ ከምድር ስብ በላይ ከሚገኘው ከሰማይ ጠል ይሆናል። በሰይፍህም ትኖራለህ፣ ለወንድምህ ትገዛለህ። ነገር ግን በተቃወምከው ጊዜ ቀንበሩን ከአንገትህ ትጥላለህ። ኤሳውም አባቱ ባረከው፣ በያዕቆብም ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የለቅሶ ቀን ቀርቦአል። ከዚህም በኋላ ወንድሜን ያዕቆብን እገለዋለሁ። ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት። ታናሹ ልጇን ያዕቆብንም አስጠርታ አስመጣችው፣ አለችውም፣ እነሆ ወንድምህ ኤሳው ሊገድልህ ይፈቅዳል። አሁንም ልጄ ሆይ ቃሌን ስማ። ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። በእርሱም ዘንድ ጥቂት ቀን ተቀመጥ። የወንድምህ ቁጣ እስኪበርድ ድረስ፣ የወንድምህም ቁጣ ካንተ እስኪመለስ ድረስ፣ ያደረግህበትንም እስኪረሳው ድረስ ከዚያም ልኬ ያስመጣሃለሁ። በአንድ ቀን ሁለታችሁንም ለምን አጣለሁ? ርብቃም ይስሐቅን አለችው፣ ከኬጢ ሴቶች ልጆች የተነሣ ሕይወቴን ጠላሁት። ያዕቆብ ከዚህ አገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖሬ ለምኔ ነው?